ኢድ አልፈጥር የረመዳን ጾምን ማጠናቀቂያ በዓል ነው። ኢድ አልፈጥር የምስጋና የበጎ አድራጎትና የወንድማማችነት ወይም እህትማማችነት በዓል ነው። ኢድ አልፈጥር ከአንድ ወር የጾም ጊዜ በኋላ የሚመጣ በዓል ነው። ጾሙ የሰውን ድካም፣ አቅም ማነስና ልክ የሚያሳይ ነው። ፈጣሪ ካልደገፈው በቀር የሰው ልጅ አቅም ውሱን መሆኑን ያሳያል። ትዕቢት፣ ጥጋብና ክፋት በዚህ ደካማ ሰው ላይ መብቀላቸውን ለተመለከተ የሰው ጠላቱ የገዛ ጠባዩ መሆኑን ይማራል። ሰው በዘመናት ውስጥ ሌሎችን ለመግዛት የታገለውን ያህል ራሱን ለመግዛት አልታገለም። ዛሬም በሀገራችን የምናየው ፈተና በዋናነት ራስን ካለመግዛት የሚመጣ ፈተና ነው። ራሱን የማይገዛ ሰው አቅሙን አያውቀውም፣ ወደ ውስጡ አያይም። ጠላቱን ከገዛ ጠባዩ ውስጥ ከመፈለግ ይልቅ ጠላቱን ከጎረቤቱ ይፈልገዋል። በዚህ የተነሳ ከገዛ ወገኑ ጋር ሲቃረን ይኖራል። እንደ ረመዳን አይነት ወቅቶች ውስጥን ለመመልከት የሚጠቅሙ ናቸው። ውስጣቸውን የተመለከቱ ሰዎች ምስጋና ገንዘባቸው ነው። ሰው የራሱን ልክ ካላወቀ ሌላውን አያደንቅም፣ ሌላውን አያመሰግንም። የሌለውን ካልተረዳ ያለውን አያቅም፣ አያደንቅም። የራሱ ጠላት የገዛ ጠባዩ መሆኑ ካልገባው ሌላውን ወገኑን አያፈቅርም። ለዚህም ነው የጾሙ መጨረሻ ኢድ አልፈጥር የምስጋና በዓል የሆነው። ጾሙ ከቤተሰብ ጀምሮ እስከ ማህበረሰብ ድረስ ራስን ገዝቶ ለመሰባሰብ ይጠቅማል። መሰባሰቡም ከስሜት የወጣ ስክነትና ራስን መግዛት ያለበት ነው። ሀገራዊ ምክክራችን ይህን እሴት ቢላበስ እንጠቀማለን። መነጋገሩ ብቻ አይጠቅምም። ከስሜት ወርዶ በስክነት ተሞርዶ ነገን ተመልክቶ መመካከር። ያ ከሆነ እንደ ኢድ ሁሉ የምክክራችን ፍጻሜው ምስጋና ይሆናል። የኢድ ሌላው እሴት በጎ አድራጎት ነው። አቅም ለሌላቸው፣ ሁኔታው ላልተሟላላቸው ወገኖች መልካምን ነገር ማድረግ። ዝምድናን፣ ዘርን ወይንም እምነትን ሳይመለከቱ ሰውን በሰውነቱ ብቻ መርዳት። የጾም ምንዳ ሙሉ የሚሆነው በጎ አድራጎት ከተጨመረበት ነው። በጎ አድራጎት ማለት ከራስ አጉድሎ ሌላውን መሙላት ነው። እንደ ሀገር ለመቀጠልና እንደ ሕዝብ ለመተሳሰር በጎ አድራጎት እጅግ አስፈላጊ እሴት ነው። ራስን በሌላው ጫማ ላይ አስገብቶ ማየት፣ የሌላውን ጉድለት ለመሙላት ሲባል የራስን ማጣት፣ ለምን ወገኔ ያዝናል፣ ለምን ወገኔ ይከፋል ብሎ መንገብገብ። ሁላችንም የየራሳችንን ወገን ጥቅምና መብት በማስከበር ብቻ ሀገር ልንገነባ አንችልም። ትስስራችን ወገን ዘለል ሆኖ የሌላውን ወገን ጉዳትና ፈተና መጋራት ይገባናል እንጂ። የኔ ቤት ሲሟላ አይደለም የእርሱ ቤት የሚሟላው፣ የእርሱ ቤት ሲሟላ ነው የኔ ቤት የሚሟላው። የፖለቲካ ምህዳራችን በዚህ ነባር እሴታችን ላይ ካልተመሰረተ ፍትሐዊነትንና እኩልነትን ለማስፈን እንቸገራለን። እነዚህን ሁለቱን እሴቶች የሚያስተሳስረው የኢድ እሴት ወንድማማችነት ወይም እህትማማችነት ነው። ወንድማማችነት ወይም እህትማማችነት ማለት በጋራ እሴቶች በመተባበርና በጋራ ግብ ላይ የተመሰረተ ወዳጅነት ነው። ይህ ወዳጅነት በስነ ምግባር የተገራ ፍቅርንና አንዱ ለሌላው መቆምን መሰረት ያደርጋል። የጋራ ኃላፊነትን ይወስዳል። በሀገራችን የፖለቲካ ሕይወት እጅግ አስፈላጊው ግን እጅግ የተረሳው እሴት ነው። መብትንም ሆነ ግዴታን በወንድማማችነት ወይም እህትማማችነት መነጽር መመልከት ነገሩን ለሰውነት ቅርብ ያደርገዋል። ለእኔ ከሚለው አውጥቶ ለእኛ፣ ለእኛም ከሚለው ጭምር አውጥቶ ለእነርሱና ለእኛ፣ ለእነርሱና ለእኛ ከሚለውም አውጥቶ ለእኛ ይቅርብን ለእነሱ ይደረግ ወደሚለው የላቀ ሰብዕና ያደርሰዋል። በእምነቶች፣ በፖለቲካ ፓርቲዎች፣ በማህበረሰቦችና በልሂቃን መካከል የተሻለውን አብሮነት የሚፈጥረው ወንድማማችነት ወይም እህትማማችነት ነው። የተሻለ መረዳዳት፣ የተሻለ መተዋወቅና የተሻለ መግባባት ይፈጥራል። ለሌላው ሲል መተውን፣ ለሌላው ሲል መቀበልንና ለሌላው ሲል ለበደሎች እውቅና መስጠትን የሚያስገኘው እሴት ወንድማማችነት ወይም እህትማማችነት ነው። የኢድን በዓል እነዚህን የበዓሉ እሴቶች እያሰብን እያዳበርንና ለሀገር ግንባታ እየተጠቀምን እንድናከብረው ጥሪ ያቀርባለሁ። ቤተሰቦች፣ ጎረቤታሞች፣ ማህበረሰቦችና የእምነት አባቶች ሲሰባሰቡ እነዚህ ሶስት የኢድ እሴቶች ጎልተው እንዲወጡና ማህበረሰባችን እንዲገነባባባቸው እንዲያደርጉ አደራ ላለው። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ።